ሄርሜላ ከባድ የሆነ መልእክት አስተላልፋለች። ይሄ መልእክቷ ደግሞ ምንድነው? ስለምን ነው ደግሞ ሲያስተላልፈችው ነገር የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ። የሆነ ነገር ከማለታችሁ በፊት ቪዲዮውን በደንብ አድርጋችሁ አዳምጡ። ከዛም በኋላ ደግሞ የምትሉት እናንተ ነው የምታውቁት ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መጥቼላችኋለሁኝ። ያው አዳዲስ ነገር ሳይ መምጣቴ አይቀርም። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን አጥቁራችሁ ሰብስክራይብ አድርጉኝ። ከዛን ቶሎ ቶሎ ይደርሳችኋል። እንደዛው ደግሞ አዳዲስ ነገር ሳገኝ ደግሞ እኔም ወደ እናንተ ይዤላችሁ ይመጣለሁኝ። ወይዘሪት ሄርሜላ ምን አለች? ምን ተካሄዳ? ደሞስ ምን መጣ? ትላንት ደግሞ ያንን ማን ነበር ዳኒና ሜሮን ቤቷን ሄዶ ነበር። ሁላችሁም አይታችኋል ብዬ አስባለሁኝ። በዛ እነሱ በሄዱበት እሷ ደግሞ ያስተላለፈች መልእክት ነው ማለት ነው። ይሄም ልጅ የሩታ ልጅ አቶ አብርሽ አይደለም። ሲጀመርም አባቷን በሚፈልግበት ቦታ ትፈልገው እንጂ አብርሃም ከአሁን በኋላ የሩታ የሚባል ሲም ራሱ መጥራቱን ራሱ እያስጠላው መሆኑን ይወቁ። እናንተ ለምንድን ነው ከኔ ራስ አልወርድም እያላችሁ ነገር እየመጣችሁ እየበጣበጣችሁ ነው እየበጣበጣችሁ ነው። ስለዚህ እባካችሁን ተውኝ። እኔ አብርሃም አሁን ሊመጣብኝ ነው። ስለዚህ መዘጋጃጀት አለብኝ ያስተላለፈችው መልእክት ነው በነገራችን ላይ ማለት ነው። ስለዚህ አሁን መዘጋጃጀት አለብኝ። አብርሃም የኔና የኔ ብቻ ነው እንጂ ሩታ የምትሉት እናንተ እዛ በዛ በድንበራችሁ ሩታ ብላችሁ እዛ መቆም አለባችሁ። ወደኔ ቤት የሚያመጣችሁ ጉዳይና የሚያመጣችሁ ነገር የለም። ከዚህም በኋላ የኔና የኔ ብቻ ነው አለች እኮ አለች። መቼ ተሰማች? እናንተ ሰምታችኋል። ያልሰማች እናንተ ደግሞ እዚህ ጋር እኔ እነግራችኋለሁ ማለት ነው። ወይዘሪት ሄርሜላ መልእክቷ ከባድ ነው። ደሞስ እኔ የሚገርመኝ ነገር እናንተ ምን እንደሆነ ልንገራችሁ። በዚህ ልክ 100% እርግጠኛ ሆና የኔና የኔ ነው እያለች በዚህ ልክ እንትን ቢላ አብርሽ ወደ ሩታ የሚመለስበት ጊዜ ነው ናፈቃኝ በነገራችን ላይ። እንዴት ነው ወደ ሩታ የሚመለሰው? ከሩታ ያለው ነገር እኮ ጨርሰዋል። ስለዚህ ያለቃ የደቀቃ ነገር አንስታችሁ እዚህ ጋር ወደ ሩታ ነው የሚመለሰው፣ ከሩታ ነው የሚሆነው፣ ወደ ሩታ ነው የሚመለሰው፣ ከሩታ ነው የሚሆነው የምትሉ እናንተ ማቆም አለባችሁ። አሁን የወይዘሮ ሄርሜላና ሄርሜላ ብቻ ነው የወይዘሮ ምትሉ እናንተ አቆሙ እያላችሁ ላላችሁት ለእናንተ ነው አሁን ይሄንን የሚላችሁ ማለት ነው። በነገራችን ላይ እኛ አናስብም ብዙ ጊዜ ማለት ነው። እንዴት በሉኝ፣ እኛ የምናስበው ትላንት ተካሄደውና ዛሬ የሚመጣው ብቻ ነው። ከዚህም በፊት ምን አልፎ ነበር፣ ምንስ ተካሂዶ ነበር የሚለው እኮ ቼክ ማናደርገው የምሬን። አንዳንዴ እኮ እኛ ተመልካች ራሳችን ያኔ እንዴት ነው የምናስበው ነው ጥያቄ የሚፈጥርብኝ ነገር። የባለፈው ለምን እንረሳዋለን? ከዚህም በፊት ስንት ጊዜ ተጣሉ። ይሄ ልጅ አሁን እንትን ተረገዘ የተባለው ሳይሆን የተወለደው ማለት ነው። እሱ ልጅ ራሱ በስንት መከራ በስንት ስቃይ ስንቴ ሲመረመሩ ስንቴ ደግሞ ያንተ አይደለም ያኔ አይደለም ያንቺ ስንት ነገር ላይ ያላሉት ነገር አለ። ይሄ አሁን እኔ ብዙ ጊዜ እነግራችኋለሁ በነገራችን ላይ ዝም ብላችሁ የምታስመስሉ እናንተ ዝም ብላችሁ ከመሬት ተነስታችሁ የምታሽቃብጡ እናንተ በታሽቃብጡና በታስመስሉ ተገቢ ነው ብዬ አስባለሁ። እዚህ ጋር ሄርሜላ ሴት ልጅ ናት። አብርሽ በሄርሜላ እየተጫወታ መሆኑን ሳታውቁ ቀርታችሁ ነው ወይስ ደግሞ አውቃችሁ እንደላወቃ ለመሆን እየሞከራችሁ ነው? ማለቴ እንደ አንድ ሰው እኮ የሆነ ነገር እንትን ሲያደርግ እኔ ቢሆን በዛው ቦታ ማለት መቼስ ያቅተዋል ብዬ አላስብም። በሄርሜላ ቦታ እናንተ ብትሆኑ የምታደርገው ነገር ተገቢ ነው ወይስ ተገቢ አይደለም? ስለዚህ አንዳንዴ የሆነ ነገር ከመፍረዳችን ወይም ደግሞ የሆነ ነገር ከማለታችን በፊት
ወደ ራሳችን አምጥተን ነገሩን እኔ ቢሆን በዚህ ቦታ ምን አደርግ ነበርኩኝ? አዎ እኩል በኩል እያገኙ ነው፣ ይሄንን እናውቃለን። ግን ሄርሜላ ሴት ልጅ ናት። ብዙ ጊዜ ነግራችኋለሁ፣ የምትሄድበትና የምታደርገው ነገር ትክክል አይደለም። ይሄን ሲላችሁ ሩታ የምታደርገው ነገርና የምትሄድበት ነገር ትክክል ነው እያልኩኝ አይደለም። አብርሽና ሩታ እኩል በኩል ሲበቃቀሉ ቆይተዋል። ይህንን የእያንዳንዳችን እናውቀዋለን። ነገር ግን የሩታን ትንሽ ከበድ የሚያደርገው ነገር እንዳልኳችሁ ይሄ ምንድን ነው ራቆት የተባለው ነው ቪዲዮ እንጂ ሌላ ምንም አብርሽ ከሚያደርገው የተለየ ነገር ያደረገች ነገር የለም ሩታ። እኔ በነገራችን ላይ ሩታ የምታጠፋ በዚሁ ልክ ነው ማወራው። የዛኔ የምርን አውርቻለሁኝ። እንዴ አይኔን ጭፍን አድርጌ በቃ አንዳንዴ ማስመሰልም ሲበዛ ያስጠላል። ገደብ አለው ለሁሉም ነገር፣ ገደብ የሌለው ነገር የለም። ይህንን ሲላችሁ ሩታ ሆነ ጊዜ ያንን እንትን ካደረገች በኋላ ማለት አብርሽን እወድሃለሁ ወይም ደግሞ አብረን መሆን አለብን፣ በቃ እኔ ሁሉንም ነገር ትቼዋለሁኝ፣ ያለ አንተን እንዴት ይሆንልኛል እያለች ተማለሰች አይደል? ከዛም ሁላችንም አሳይልላል አይደል? ከዛም በኋላ በነጋታው አይ እኔ እኮ ያንተን ማለት አንተን ወደኔ እንዴት ማምጣት እንዳለብኝ አቅሙ ወይም አቅም እንዳለኝ ላሳያችሁ ፈልጌ ነው እንጂ ያንተና እኔ ነገር አብቅተዋል አለች። የዛኔ በነጋታው ደግሞ ቪዲዮ ስትጀምረው በይቅርታ ስትጨርሰው በይቅርታ አደረገችው። ያኔ ይህንን ነገር ሁላችሁም እንደምትፈልጉት አውቃለሁኝ፣ ግን የኔ ህይወት የሚኖረው እኔ እንጂ ማናችሁም አይደለም። አብርሃም ለኔ የሚሆን ሰው አይደለም። ስለዚህ አንድ መሆን አንችልም ብላ ወጥታ ይቅርታ ጠየቀች። የዛኔ ምን ብያለሁ እኔ አሁን አብርሽን ብቻ ሳይሆን ሙሉ እሷን የሚወድ ህዝብ ራሱ ነው እያሳፈረች አልኩኝ። አንዳንድ እንዳልኳቸው አስመሳዮች ባልኳቸው ነው እዚህ ጋር የመጣሁት ማለት ነው። እሷ ጥፋቷን አውቃ ጥፋተኛ ነኝ እያለች ነበር አይደል? አስመሳዮች ምን ያሉ በዛን ሰዓት እሷ ምንም ጥፋት የለባትም፣ እሷ አላጠፋችም፣ እሷ ራሷ ትናገራለች ጥፋት አለ ጥፋተኛ ነኝ። ግን ይሄንን ነገር እኮ እናንተ እንደምትወዱትና አብረን ብንመጣ ለእናንተ ደስታ ወይም ደግሞ እናንተ ደስ የሚላችሁ አውቃለሁ። ስለዚህ እኔ ደግሞ ለእናንተ ደስታ ብዬ ራሴን ማጉዳት የለብኝም እያለች ተናገረች አይደል? በዛን አሁን አስመሳዮች ያኔ አንዳንዴ ስታስመስሉ በልኩ ወይም ደግሞ በገደቡ ብታደርጉት ተገቢ ነው ያልኩት ለዛው ነው። አሁን ወደዛ የመጣሁባት ሄርሜላ ላይ የምታደርገውና እንዲሁም ደግሞ የምትሆነው ነገር ደስ ያላችሁ እናንተ ይሄ የሄርሜላ ደስታ ነገና ከነጎዳ ለቅሶ ነው የሚሆነው። ይህንን ወደዳችሁም ጠላችሁም እየመረራችሁም ቢሆን እውነታውን ብትቀበሉ ተገቢ ነው ብዬ አስባለሁ። ሄርሜላ የምታደርገው የእያንዳንዷ እንቅስቃሴ ምንም ተገቢ አይደለም። ዞሮ እናንተ አንድ ነገር ለማግኘት ብትደክሙና እንዲሁም ደግሞ ዋጋ ብትከፍሉ ጥሩ ነው። ለምን ያንን ነገር ታገኙታላችሁ። ሄርሜላ ላይ ደግሞ የምናየው ልታገኘው አይደለም። አሁን ደግሞ ትላንት ያኔ 100% እርግጠኛ ሆና ያለችው ወይም ደግሞ ያስተላለፈችው መልእክት የሩታ ልጅ አብርሃም አይደለም አንደኛው። ከዛን ሲቀጥል ደግሞ መቼም ከሩታ ሊሆን አይችልም። አሁን ከሩታ ያለው ነገር ጨርሰዋል፣ ወደኔ መጥተዋል። እናንተ ለምንድን ነው አርፋችሁ ማትቀመጡ? ከኛ ህይወት ደግሞ አንወጣም እያለች ነበር አይደል? ይሄ ማለቷ ያኔ እሷ ምናልባት በሚያሳያት በሚሆንላት ነገር ሙሉ በሙሉ አምናው ሊሆን ይችላል። እኛስ እዚህ ጋር ስንት አይነት ቪዲዮ አሳልፈናል፣ ስንት አይነት ቪዲዮ አይተናል። አብርሽና ሩታ ስንቴ ተለያዩ፣ ስንቴ ታረቁ። አሁን ከበፊት ካሳለፍ ነው አሁን ለታ የሚመጣው ምንም የሚበልጥ ነገር አለ ብዬ አላስብም፣ እኔ እንደራሴ ማለት ነው። በነገራችን ላይ እኔ ያልኩኝ ማለት እናንተ ትላላችሁ ማለት አይደለም፣ እናንተ አላችሁት ማለት እኔ ለዋለሁኝ ማለት አይደለም። ሁላችንም እንደመልካችን ያ ማያታችንና እንዲሁም መረዳታችን በቃ ያኔ የተለያየ ነው የሚሆነው። ግን ባናስመስል ወይም ደግሞ ባናሽቃብጥ የሁላችንም ተመሳሳይ ይሆን ነበር። ግን አንዳንዶች እንዲሁ ከመሬት ተነስተው ማሽቃበጥና ማስመሰል ስለሚወዱ ያው እያስመሰሉ እንዲሁም ደግሞ እያሽቃበጡ ነው ያሉት ማለት። ለማንኛውም እስቲ ወደፊት የሚመጣው እናያለን። ወሬ አበዛሁባችሁ መሰለኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ትኩስ በሆነ እስከምንገናኝ ድረስ በያላችሁበት ሼር ቆዩልኝ። ባይ ባይ።